ሰላም ስሜ በአምላክ ይባላል። የመጣሁት ከግሎብዶክ አካዳሚ ነው። ግሎብዶክ የመማሪያ ፕላትፎርም ሲሆን ከ7 እስከ 12 ተማሪዎች የሚማሩበት ነው። እንደ ስታርታፕ አይዲያችንን የምናቀርብበት መንገድ ኢትዮ ስታርታፕ ስላዘጋጀልን በጣም ደስተኛ ነን። እንግዲህ የሚሆነውን አብረን እናያለን። ሰላም፣ እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። እሺ ሰላም፣ እንዴት ናችሁ? ክቡራንና ክቡራት፣ በአምላክ እባላለሁ። የመጣሁት ከግሎብዶክ ነው። ግሎብዶክ የዲጂታል መማሪያ ፕላትፎርም ነው። ዳታዎች ካየን ላለፉት 4 ዓመታት 2 ሚሊዮን የሚጠጉ የ12ኛ ክፍል ተማሪዎች የሁለተኛ ደረጃ ትምህርት መልቀቂያ ፈተና ማለፍ አልቻሉም። ይህ ቀላል ይመስላል ሲታይ፣ ግን የኢትዮጵያ ከግማሽ በላይ የሚሆነው ሕዝብ እዚህ እድሜ ክልል ላይ ያለ ነው እና እነዚህ ልጆች ነገ የሀገሪቷን ኢኮኖሚ የሚረከቡ ሆኖ ሳለ በእንደዚህ አይነት ሁኔታ ላይ መሆናቸው የሀገሪቷን የወደፊት እድል አደጋ ላይ የሚጥል ነው። ምክንያቱ ምንድነው ስንል የተለያየ ምክንያቶች ይነሳሉ። በዋነኝነት ግን የትምህርት ጥራቱ፣ የአስተማሪዎች ችግር፣ የሪሶርስ አለመኖር። የፖሊሲ ኢንስቲትዩት ጥናት እንደሚያሳየው ግን አንደኛው ከችግሮቹ መሀል የተማሪዎች ከክላስ ወደ ክላስ ኮምፒተንሲውን ሳያሟሉ መሸጋገር ነው። እኛም ሶሉሽኑን ያመጣ ነው ይህን ችግር ለመፍታት ነው። ግሎብዶክ ከ7 እስከ 12 ያሉ ተማሪዎችን በሞባይል አፕ፣ በዌብ አፕ ኮምፒተንሲ ቤዝድ በሆነና ፐርሶናላይዝድ በሆነ መንገድ የሚያስተምር ፕላትፎርም ነው። እንዴት ነው የሚሰራው የሚለውን ስናየው በዋነኝነት 3 ሞዴሎች አሉ። ኮንተንት ሞዴል፣ ለርነር ሞዴል እና ዲሲሽን ኢንጂን የሚባል ማለት ነው። እያንዳንዱን ኮንተንት ከአንድ ኮምፒተንሲ ጋር አገናኝተነዋል። ኮንተንቱን አይቶ ሲጨርስ 2-3 ጥያቄዎች ይጠይቋል። ከዛ ከካርኒጊ ሜለን ዩኒቨርሲቲ ጋር በጋራ በመሆን ባይዣን ኖሌጅ ትሬሲንግ የሚባል ሞዴል ተጠቅመን ምንድነው የሚያደርገው የተማሪውን የማወቅ ፕሮባቢሊቲ ነው ገስ የሚያደርገው ኤአዩ። ከዛ ከእውቀቱ ተነስቶ ይሄ ወደ ቀጣዩ ማለፍ አለበት የለበትም፣ ከሌለበት ይሄኛውን ኮንቴንት ማየት አለበት ብሎ ሰጀስት ያደርገዋል። በዚህ መንገድ ተማሪዎች ያላቸውን ጥንካሬና ድክመት የሚያውቁበት መንገድ እየፈጠርንላቸው ነው ማለት ነው፣ እንደዛ አይነት ትላልቅ ፈተናዎች ላይ ከመቅረባቸው በፊት። እስካሁን አጠቃላይ የገበያው እድል ምን ይመስላል ስንል 8 ሚሊዮን የሁለተኛ ደረጃ ተማሪዎች አሉ ኢትዮጵያ ውስጥ። ከዛ ውስጥ 2.8 ሚሊዮኑን አሁን ባለው ኢንፍራስትራክቸር አክሰስ ማድረግ እንችላለን። እኛ ፕላን እያደረግን ያለ ነው ከዛ ውስጥ 5%ቱን አመታዊ ፕላናችን ነው አክሰስ ለማድረግ። ያም ወደ $2.1 ሚሊዮን አመታዊ ገቢ ያስገኝልናል። የቢዝነስ ሞዴላችን ሁለተኛ ሲሆን ከከስተመር ጋር ሰብስክሪፕሽን ሞዴል ነው፣ ከተቋማት ጋር ደግሞ ፕሮጀክት ቤዝድ ነው። እስካሁን በመጣነው መንገድ ከ6000 በላይ ከፋይ ተማሪዎች እያዩን ሲሆን ከካርኒጊ ሜሎን ዩኒቨርሲቲ ጋር በሰራነው ጥናት እንደምታዩት 90%ቱ ጠቅሞናል ሲሉ 63%ቱ የመንግስት ተማሪዎች፣ 43%ቱ ደግሞ ሴቶች ነበሩ። እነዚህ ተቋማት ከኛ ጋር በጋራ የሚሰሩት ነው። ቡድናችን ሩቤላ ካሉ ሲኢኦዋችን ነው። ባክግራውንዱ በአይሲቲ ነው። ናሆም ተመሳሳይ አይሲቲ ወይም ኮምፒውተር ኢንጂነሪንግ ነው። ከቴክኒካሉም እንዲሁም ደግሞ የትምህርት ዘርፉ ላይ ዶክተር አካለወልድ 13 ዓመት በላይ ካሪኩለም ዲቨሎፕመንቱ ላይ ሰሩ ናቸው። ዶክተር ተከተለ የኢንክሉሲቭ ኤዱኬሽን ባለሙያ ናቸው። እሳቸውን በተመሳሳይ ሁኔታ እንዲሁም ጄሲ ከካርኒጊ ሜሎን ዩኒቨርሲቲ የማሽን ለርኒንግ ባለሙያ ናት። እንግዲህ በዚህ መልኩ ፕላትፎርማችንን ቢውልድ አድርገን ተማሪዎች እንደዚህ አይነት ትላልቅ እድል ላይ ከመድረሳቸው በፊት ድክመትና ጥንካሬያቸውን የማዩበት ቱቶሪያል ፕላትፎርም የሰራ ነው። አመሰግናለሁ። እኔ በአምላክ እባላለሁ፣ የካምፓኒው ግሮዝ ኦፊሰር ነው። እናመሰግናለን በአምላክ ጥሩ ፕሬዘንቴሽን ያደረክልን። የመጀመሪያ ጥያቄ ያለኝ ኦልሬዲ አሁን ያላችሁበት ደረጃ ረቨኑ ጀነሬት ማድረግ ጀምራችኋል ማለት ነው። ምን ያህል ጊዜ ሆናችሁ? አጠቃላይ ከጀመርን 3 ዓመታችን። 3 ዓመት። የከስተመር ወይም ደግሞ የደንበኞቻችሁ ቁጥር እየጨመረ ነው ወይስ ምን ላይ ነው ያለው? እሺ የመጀመሪያውን ዓመት ስንመጣ ቫሊዴሽን ብቻ ነበር እየሰራን የነበረው። ፕላትፎርማችን ዩቲዩብ ላይ ነበር። ይፈልጉታል አይፈልጉትም የሚለውን ቼክ ለማድረግ። በመጀመሪያ ዓመት 100,000 ሰብስክራይበር አገኘን። ኦልሞስት ከ25 ሚሊዮን በላይ ቪው ነበረው። ያ ዲማንዱን አረጋገጠልን። ሁለተኛው ዓመት ላይ ከማስተር ካርድ ጋር በጋራ በመሆን ፕላትፎርሙን ዴቨሎፕ አድረግ ነው። ካለፈው ዓመት 2,000 ብቻ ነበር ያከፋያችን። ዚስ ይር ኦልሞስት 6,000 ገብቷል። ፕላትፎርሙ አሁን ላይ ኮንተንቱን ብቻ ነው አብዞርቭ የሚያደርጉት፣ ኤአዩ ገና አልተሰራም። ቀጣይ ፕላናችን ግን ደግሞ አዳፕቲቭ ኤአዩን ኢንተግሬት ማድረግ ነው ወደዚህ። እነዚህ 6,000ዎቹ ያሉት ካስተመሮች በምን ያህል ጊዜ ነው ሰብስክራይብ የሚያደርጉት? ማለት በወር ነው ቻርጅ የምታደርጉት? እንዴት ነው ሞዳሊቲ? 3 አይነት ሞዳሊቲ ያለው። የመጀመሪያ ወራዊ ሰብስክሪፕሽን ነው። በወር 350 ብር ይከፍላሉ። 350 ብር ማለት ኮምፔር ቱ አሁን ካለው ፕራይቬት ቱቶሮች አንድ ቱቶር በሰዓት 300 ብር ነው ሚኒመም ማርኬቱ ላይ ያለው። እኛ ያንን በወር ነው 350 አድርገን የምናስከፍለው። ከዛ ውጭ የ6 ወርና አመታዊ ሞዳሊቲ ያለው። ምን ያህል ነው እሱ ዋጋው? አመታዊ 2000። አብዛኛው ከ6,000ዎቹ አብዛኞቹ ምን ያህሉ ላይ ነው ሰብስክራይብ ያደረጉት?
እንደ ወቅቱ የኛ ቢዝነስ ወቅታዊ ነው። አንዳንዶቹ ፈተና ሲደርስባቸው ወራዊ ሰብስክራይብ የሚያደርጉ አሉ። ሎያሊቲ ያላቸው ከስተመሮች ደግሞ የአመት የሚገዙ አሉ። ግሎባል ማርኬቱን ላይ ለመግባት በዓለም አቀፍ ደረጃ ማርኬት ላይ ለመግባት ፕላን አላችሁ? እቅድ አላችሁ? እዛ ላይ ላስረዳሽ። ምን አይነት ፊቸር ይዛችሁ ትመጣላችሁ? ከኮንቴንት አንጻር ሊሆን ይችላል ከተለያየ ኮንቴንታችንን በሙሉ እየገነባ ነው ያለ ነው። ኤአይ ኢንጂን አለን፣ የኤጀንቲክ ኤአይ። ኤጀንቲክ ኤአይ የሚሰራው ኮንተንቱን መጽሐፉን ስትሰጡት አስተማሪው ፕሬዘንት የሚያደርግበትን ፓወርፖይንት ይሰጣል፣ ጥያቄ ጀነሬት ያደርጋል፣ ምን ማውራት እንዳለበት ጨምሮ ይሰጠዋል። ይሄ አጠቃላይ ኮምፒተንሲ ቤዝድ ፍሬምወርክ ለሚከተሉ ሀገራት በሙሉ ይሰራል። የሚያስፈልገው ኮንተንቱን ኢንፑቱና አውትፑቱን የሚጠቀመው ሰው ብቻ ነው። አፍሪካ ላይ ያሉ ኬንያ ወደ ምስራቅ አፍሪካ እያሰብን ነው። ገና በዲስከሽን ደረጃ እዛ ካሉ ስታርታፖች ጋር በጋራ ሆነን ግን ኤኒዌር ኮምፒተንሲ ቤዝድ ፍሬምወርክ ባለበት ሀገር ውስጥ ይሄ ኢንጂን እንድንሰራ ያደርገናል። ከዛ ውጭ ያው ፕላትፎርሙን ሎካላይዝድ በሆነ መንገድ ካለው ከሀገሪቷ ወቅት ጋር ዴቨሎፕ የሚደረግ ነው። ምናልባት እንግዲህ እንደዚህ አይነት ተመሳሳይ ሌሎች ምርቶች ወይም ፕሮዳክቶች አሉና ከዛ አንጻር የእናንተን ዩኒክ የሚያደርገውና በሚቀጥሉት ጊዜያት ደግሞ በምን ያህል ስኬል ኮንቲኒቲውን፣ ምክንያቱም እየበዛ ሲሄድ ምናልባት ሬቬኒውም እየቀነሰም ምናልባት ሰስተነብልም ላይሆን ይችላል እና ከሌሎች አንጻር ነምበር ኦፍ እንደዚህ አይነት ነገሮች አሉ። ብዙ ትምህርት ቤቶች ደግሞ እንደዚህ አይነት ሲስተም ስላላቸው ከዚህ አንጻር የእናንተ ዝግጅት ምን ያህል ነው? ጥሩ ጥያቄ። ኤጀንቲክ ኤአይ ያመጣልን ለውጥ አለ። የመጀመሪያ ዓመት ላይ ስንሰራ አንድ ዩኒት ኮንቨርት ለማድረግ ከ1 ሳምንት እስከ 2 ሳምንት ይፈጅብን ነበር። አሁን ላይ ያ ኤጀንቲክ ኤአይ ያንን ወደ 2 ሰዓት ነው የቀነሰልን። አሁን እስካሁን ኦልሞስት ወደ 5000 ዲጂታል ኮንተንቶች አሉን። ገበያው ላይ ካለው ማርኬት በእኛ ሌቭል ያህል ኮንቴንት ያለው የለም እኔ እስከማውቀው ድረስ ማለት ነው። ስኬል ለማድረግ ይሄኛው ለእኛ ትልቅ የባክግራውንድ ቱላችን ነው። አንዴ ደግሞ የኤአይ ሞዴሉን ቢውል አድርገን ስንጨርሰው ሪፕሊኬት ለማድረግ ያን ያህል ኢንፍራስትራክቸር የማይፈልግ ሞዴል ነው፣ ባይዣን የሚባለው ሞዴል ማለት ነው። ጥያቄዎች ብቻ የሚጠይቀው ማቴማቲካል ሞዴል ነው። ዳታ ሲሰጠው ፕሮባቢሊቲ ያወጣል። ምናልባት በነፃ የሚገኙ ብዙ ፕሮዳክቶች ስላሉ ከዚህ አንጻር ሬሊ ማን እናንተ ጋር ሊመጣ ይችላል? በቀላሉ ኤአይን እንደ ቱል እንደ ኢኔብሊንግ ተጠቅማቸዋል። ኤጌን ኤአይ ደግሞ ብዙ ነገሮችን አቀሏል እና ከዚህ አንጻር እንደው ሰስተናቢሊቲ እናንተ ሁለት አይነት ሀሳብ አለን እዚህ ጋር። አንደኛው ከቢቱሲ ሳይድ ከስተመሮች መክፈል የሚችሉ አሉ። እነሱ እንደ ፕሪሚየም የምንጠቀማቸው ከተማው ላይ የሚኖሩ የግል ትምህርት ቤት የሚማሩ እነሱ እንደ ፕሪሚየም ፊቸር እንጠቀመዋል። ሁለተኛ ግን መክፈል ለማይችሉ ኤክስፓንድ ለማድረግ ሩራል ኤሪያ ላሉ ደግሞ ቢቱቢ አፕሮች ነው የምንጠቀመው። ካሉን ተቋማዊ ግንኙነቶችም አሁን ላይም ከአሪዞና ስቴት ዩኒቨርሲቲ ጋር ይሄን ኦፍላይን በሆነ መንገድ እንዴት ተደራሽ እንደምናደርገውና እንዴት ፈንድሬዝ እንደምናደርግ እየተነጋገርን እንገኛለን። በዛ መንገድ ነው ስኬል ለማድረግ ያሰብነው። አሁን ባለው የሰርድ ፓርቲ ኤጀንቲክ ኤአይ ምን ያክል ነው ኮስታችሁ? ፕላስ ደግሞ በሀርድ ከረንሲ ነው የምትከፍሉት? ሃርድ ከረንሲዎቹ ከየት ነው ሶርስ የምታደርጉት? ከረንሲ እንግዲህ እስካሁን ጥያቄ ሃርድ ከረንሲ ምንድነው የምታስረዳኝ ደስ ይለኛል። ያው በዶላር ነው የምትከፍሉት? ሰብስክሪፕሽን ቤዝድ ናቸው ኦር ደግሞ በዩዜጅ ቤዝድ ነው የምትከፍሉት? እና ያው የውጭ ሀገርን እየተጠቀማችሁ እስከሆነ ድረስ በዩኤስዲ ዩሮ፣ ሌሎች ሃርድ ከረንሲዎች ነው የምትከፍሉት እና እሱ ለመጠየቅ ያክል ነው። የኔ ሌላኛው ጥያቄ የሚሆነው አሁን ከአክሰሲቢሊቲ አንጻር አፕ ስቶር፣ ፕሌይ ስቶር ላይ ዌብሳይት ላይ ነው ወይስ የቱ ጋር ነው የሚገኙት ፕላትፎርማችሁ? ራይት ናው አፕ ስቶር እና ፕሌይ ስቶር ላይ ይገኛል። ከዚህ በኋላ ኤክስፓንድ ስናደርግን የተለያዩ ኦፍላይን ሴቲንጎች ላይ በተለይ እነዚህ ሃርድ ዲስክ ኦፍላይን ሶፍትዌር ስቶሬጅ የሚደረግባቸውን ወይንም ደግሞ ይሄ ሎካል ኤሪያ ኔትወርክ ዲፕሎይ በማድረግ በእንደዚህ አይነት መንገድም ኤክስፓንድ ለማድረግ እንፈልጋለን። አሁን ግን ፕላትፎርሙ አፕ ስቶርም ፕሌይ ስቶርም ላይ ነው የሚገኘው። ፋይናል አንድ ጥያቄ ብቻ ያለኝ ፋይናል ጥያቄ ከቲም ስትራክቸር አንጻር በጣም በተለይ ኮርፖሬት ሌቭል ቢቱቢውን ቢዝነስ ሴኪዩር ለማድረግ በደንብ የሚሆኑ ቲሞች አይቻለው። ከዛ ውጭ ግን በተለይ ወደ ቢቱሲ ምናምን ሲገባ በደንብ ይሄ ማርኬቲንግ እና ሴልስ ላይ በደንብ ጎበዝ የሆነ ሰው ያስፈልጋል ቲም ላይ እና የቢቱሲው ላይ ምን አይነት ማርኬቲንግ ስትራቴጂ ነው የምትጠቀሙት? በእኔ አሁን ባለኝ እውቀት
ቺፍ ማርኬቲንግ ኦፊሰር በምትኖርበት ጊዜ አነጋግሬ እመልስልሃለሁ። አሁን ባለው ግን የሶሻል ሚዲያ ነው አብዛኛው ስትራቴጂያችን። ሶሻል ሚዲያችን ላይክ ዩቲዩብ፣ ኢንስታግራም እና ሌሎቹ ሚዲያዎች ላይ ከ300 ሺህ በላይ ተከታዮች አሉ። እነሱን ኮንቨርት የምናደርግበት ሚንስ ነው ያለን። ከዛ ውጪ የስቱደንት አምባሳደር ፕሮግራም አለን። በየትምህርት ቤቶቹ አምባሳደር ተማሪዎች አሳይን እናደርግና እነዚህ ተማሪዎች ሰው ባመጡ ቁጥር ለእነሱ ፕሪሚየም ፊቸር አክሰስ የምንሰጥበት አፕሮች ነው ያለን። መለስኩልህ ጥያቄ? አዎ ተመልሶልኝ። ይሄ በኢትዮጵያ ሁኔታ ስትመለከት ሃርድዌር ትልቅ ቦታ ይወስዳል። ኮኔክቲቪቲ ከኢትዮ ቴሌኮም ጋር ሪሌሽን ጀምራችኋል። እሱ ጥሩ ነገር ነው። ባንድል ለማድረግ ያሰባችሁበት ሁኔታ አለ ወይ? ከሃርድዌር ጋር አብራችሁ ለማቅረብ እነዚህ ሶሉሽኖች ወይም ደግሞ ብዙ ተማሪዎች አክሰስ እንዲያደርጉ የእናንተን ሰርቪስ መጠቀም እንዲችሉ ምን ፕላን አላችሁ? ያለሱ ስኬል ማድረግ አይቻልም። አንድ የተማርነው ከዌስት አፍሪካ ያመጣነው ልምድ ምንድነው? ዩሌሰን የሚባላል የናይጄሪያ ተቋም ነው። በንድል እያደረገ ነው የሚሸጠው ከታብሌቶች ጋር ከስክሪን የትምህርት ቤት ስክሪን እንደዛ አይነት ማለት ነው። ከነሱ የተማርነውን ወደዚህ ለማምጣት ሀሳቡ አለን፣ ግን ዊ ኒድ ፓርትነርስ እሱን ለማድረግ በእኛ አቅም ኢንፍራስትራክቸሩን ማሟላት ስለማንችል ማለት ነው። ግን እንዳልከው ትክክል ነው። አንድ ኤክስፔሪንሳችን ጅጅጋ ሄደን አይተነዋል። ይሄ በተለይ ተንቀሳቅሶ የሚኖሩ ሰዎች ጋር እንደዛ አይነት ኢንፍራስትራክቸር የለም። ያሰብነው የነበረው እዛ ያለው ፕላትፎርም ላይክ አንድ ሴንተር ቀበሌው ላይ ምናምን ለርኒንግ ሀብ ለመመስረት ነው። አንድ ስክሪን ይቀመጣል፣ ኮንቴንቱ በስቶሬጅ ይቀመጥና ሶላር ፓወርድ ነው። ሴኪዩር ይደረግና ያ ቦታ መማር ሲፈልጉ እዛ ቦታ ላይ እየገቡ እንዲማሩ የሚያደርጉበትን አፕሮች ግን ከፓርትነር ጋር በጣም ጥሩ። አይ ቲንክ በረንብ አድርጋ አድሬስ አድርገንናል። አሁን ኢን ተርምስ ኦፍ ቢዝነስ ዋይዝ እና ትራክሽን ዋይዝ ኤክስኪዩሽን ላይ አሁን ኦልሬዲ 6000 ሰው ሰብስክራይብ አለ፣ አክቲቭ ዩዘር አላችሁ። ኦፍ ኮርስ ሲዝናሊቲ አለ፣ ፈተናና እንትን ሲመጣ ይለያያል ሰው ሰብስክራይብ የሚያደርግበት ማለት ሶ ጀስት ጊቭ አስ አ ሬንጅ ኦፍ ዮር ሬቨኒው እስካሁን ድረስ ለምሳሌ ያለፈውን አመት ኦር ከፈለግም እዚህ ምን ያህል ሬቨኒው ሬንጅ አላችሁ? ባለፈው አመት አጠቃላይ ገቢያችን 7 ሚሊዮን ብር ነበር። 7 ሚሊዮኑ 5 ሚሊዮኑን ከቢቱቢ ቢዝነሶች ነው ጀነሬት ያደረግነው፣ 2 ሚሊዮኑን ከቢቱሲ ማርኬት ነው። 2 ሚሊዮን ከቢቱሲ አሁን ከረንትሊ ይህንን አሁን ቅድም ያስቀመጥከው ታርጌት ማርኬት አለ ከኦልሞስት ካልተሳሳትኩኝ 2 ሚሊዮኑን ታርጌት ያደረጋችሁት አይደለ? ኦልሞስት 8 ሚሊዮን ተማሪ አለ ከ7 እስከ 12 አይደለ? ከዛ ኦኬ። ስለዚህ አሁን ከ2 ሚሊዮኑ 6000 ጋር ደርሳቸዋል። ሌሎችም ኮምፒቲተሮች አሉ፣ እንደገናም ነፃም ኮንተንቶቹም አሉ። ይትራይን እንደገናም ሎካላይዝ ኮንተንቶቹን ለማድረግ የሞከራችሁ ነው። አሁን ከዚህ ከ6000 ለማሳደግ ድርጅቱን ያላችሁ ፕላን አትሊስት ለሚቀጥለው 18 ወር ያላችሁ ፕላን ምን ያህል ነው? እንደገና ደግሞ ምን ያህል ነው የምትጠይቁት? አስከማውት ወይም ኢንቨስትመንቱን ምን ያህል ነው የምትፈልጉት? ይሄን አድሬሰብል ማርኬቱን አትሊስት አሁን ከ6000 ኦልሞስት 10% ለማድረግ ነው 20% ለማድረግ ነው? ምንድን ነው ታርጌታችሁ? ኦኬ አጠቃላይ ቅድም ያልኩት 0.1 ሚሊዮኑን ለመድረስ አትሊስት ወደ 140 ሺህ ተማሪዎች ያስፈልጉናል አሁን ባለው እንትን ማለት ነው። አሁን ባለን ተደራሽነት ከዩቲዩብ ላይ ኦልሞስት 250 ሺህ ተማሪዎች አሉን። አንደኛ ሰብስክራይብ አድርገው አንደኛው ፕላናችን እነሱን ኮንቨርት የምናደርግበት መንገድ ለመፍጠርና ግን እነሱን ኮንቨርት ለማድረግ ደግሞ ምንድነው ሊሚት እያደረጋቸው ያላቸው እነዚህን ተማሪዎች ከፍሪ ወደ ከፋይ ለማምጣት የሚለውን እያጠና ነው። አንደኛው ትልቁ ኢሹ የዳታ ኢሹ፣ ዳታ ኮኔክሽን የሚፈጀው ኮስት ማለት ነው። ኢንተርኔት ቤዚክሊ ምንድነው ኮንቴንቶቻችን በጣም ሃይ ኳሊቲ ናቸው። በተቻለ መጠን ኮምፕረስ አድርገናቸዋል። ግን እነዛ ተማሪዎች ጋር ሄደው ሲጠቀሙ ከኛ ኮስት በላይ የቴሌ ኮስት እየበዛ መጣ። እሱን ለመፍታት አንደኛው አፕሮች አሁን ያልኩ ከቴሌኮም ጋር የምንፈጥረውን ፓርትነርሺፕ አብሮ ኮንተንት ሲገዙ ፓኬጅ እንዲሰጧቸው ለማድረግ እየሞከርን ነው ለተማሪዎቹ። ያ ከኢትዮ ቴሌኮም የማርኬቲንግ አፕሮች ጋር ትልቅ የእድገት ይፈጥርልናል ብለን እናስባለን። ከዛ ውጭ ግን አሁንም ለማደግ ቢቱሲው ሜን እንትናችን አይደለም። እኛ የምናየው እንደ ኢንቨስትመንት ነው፣ ያገኘነውን ነገር ሪኢንቨስት የምናደርግበት ነገር ነው። ቢቱቢ ዋይዝ ግን ከተለያዩ ተቋማት ጋር አሁን ኤንጂኦዎች ለምሳሌ ከኖርዌጂያን ሪፊጂ ካውንስል ጋር ሬፊጂዎችን በተመለከተ ቅድም ካየው ጄኔቫ ግሎባል አሁን ላይ እየሰሩ ያሉት የ12ኛ ክፍል አንድም ተማሪ ያላሳለፉ ተማሪዎች ላይ እየሰሩ ነው። ለእነሱም ሳምፕል የሚሆን የተወሰኑ ኮንተንት ሰጥተናቸዋል። ታርጌታቸው ኦልሞስት ወደ 5000 ምናምን ተማሪዎች ጋር ለመድረስ ነው። በሚቀጥለው 2-3 ዓመታት እስካሁን ከነበረን ትራክሽን እና እነዚህን ቢቱቢ እንትኖችን ኤክስፔክት አድርገን 2-3 ዓመታት ውስጥ ወደዛ ለመድረስ ነው።
በእኔ በኩል ያለኝ ፊድባክ ምንድነው ይሄንን ነገር ስኬል ለማድረግ ምክንያቱም ችግሩ ምንም ጥያቄ የለውም ሀገር አቀፍ ችግር ነው የያዛችሁት እንደገናም ደግሞ የሚፈለግም ነው ከዛ አኳያ አሁን የያዛችሁትን ቅድም የነገራችሁንን ካፒታል የሚያስፈልገው ቢዝነሱ የሚያስፈልገውን $300,000 እሱን በረምብ አድርጋችሁ ፋይናንሻል ሞዴል ላይ አስቀምጣችሁት ያንን እንዴት አድርጋችሁ 140,000 ተማሪውን ታርጌት እንደምታደርጉና ከዛ በኋላ ምን ያህል ገቢ እንደምታገኙ ኢንቨስተር ጋር ያንን ሬዲ እንዴት እንደምታደርጉት አይ ቲንክ እሱን ለሚቀጥለው ጊዜ በረምብ ሰርታችሁበት ወደ ኔክስት ስቴጅ የምትሄዱበትን ብታደርጉት መልካም ነው። ያ ቢቲሲው ትንሽ ጊዜ ይፈጃል፣ ግን ቢቲቢው ላይ አለ አይደለ እዛ ላይ ሞር ፎከስ አድርጋችሁ ክላይንታችሁን ዳይቨርሲፋይ በማድረግ ትምህርት ቤቶችን ኢንስቲትዩሽኖችም እንዳለ ግን ዳይቨርሲፋይ ማድረጉ አይ ቲንክ ኢዝ ኢምፖርታንት። የተወሰነ ቦታ ላይ ኦልሞስት 80% አካባቢው ያለው ኢንስቲትዩሽን ላይ ነው አይደለ ከሬቨኒው የሚገኘው ያንን ዳይቨርሲፋይ ብታደርጉት አይ ቲንክ መልካም ነው። በርካታ የኤዱኬሽናል ፕላትፎርሞች አሁን ላይ እየመጡ ነው ያሉት። ስለዚህ ከነሱም ጋር እንደገናም ደግሞ በዓለም አቀፍም ደረጃ በአፍሪካም ደረጃ ኮምፒት ማድረግ እንድትችሉ የሚያስችላችሁን የቴክኖሎጂ ኤአይ ኤጀንቲክ ኤአይን እያሰባችሁ ነው። እሱን በፍጥነት ማድረግ ብትችሉ ሞር እናንተ ማርኬቱ ላይ ኮምፒቲቲቭ አድቫንቴጃችሁ እየጨመረ ይመጣል። ኦልሬዲ አሁን ትንሽ እናንተ ኤሄድ ናችሁ፣ ቀደም ብላችኋል፣ ሬቨኑም ለማግኘት ሞክራችኋልና ይህን ነገር በደንብ አስባችሁበት እንድትቆዩ ሰስተናብል እንዲሆን ቢዝነሳችሁ እዛ ላይ በደንብ ሰሩበት ጥሩ ነው። ለግሎብ ዶክስ የተሰጠው ከጀርባ ቲቪ ላይ እንደሚታየው ስኮሩ ይሄ ይመስላል። ፋይናል ሪዛልቱ ማለት ነው። ግሎብ ዶክ 69.6 በማምጣት የዚህ ሳምንት ውድድሩን አጠናቋል። ቴንክ ዩ። ያው ውድድሩ እንደጠበቅኩት አሪፍ ነበር። ዳኞቹም የሰጡት ሀሳብ አስተያየት በሙሉ ገንቢ ነበር። ከዛም ባለፈ ፕላትፎርሙ ያለነው ስታርታፖች የተለያየ ኤጅ ላይ ወይም ስቴጅ ላይ እንደመሆናችን አንዳችን ከአንዳችን በጋራ የምናወራበት የምንመካከርበት እድል ፈጥሮልናል። ለዚህም የስታርታፕ ኢትዮጵያን አዘጋጆች አመሰግናለሁ። ቴንክ ዩ።